እናቱ ያበረታታችው ልጅ የጎረቤት ቁንጥጫ አይለውጠው። እስቲ ይሄን ቪዲዮ አይተነው እንምጣ። ጌ ወንድም ምኑን ይገጥማል? አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው የሚያደርጉሽ። ይሄው መሰረተ ክርስቶስ እንደ መሰረተ ክርስቶስነቷ እነዚህን ሰዎች ኢትዮጵያ ውስጥ ነው እያልኩ ያለሁት። ወንድና ወንድ ነው፣ ሴትና ሴት ሲያጋቡ። ይሄን ቪዲዮ ብዙዎቻችሁ አይታችሁታል። ቀጥሎ ያለውን ቪዲዮ ስሙልኝ። ደግሞ የሰው አንገት ቀቅላችሁ ነው የምትበሉት። ኦርቶዶክሳውያን ሀቅ እኮ ነው የማወራው። የሰው አንገት ቀቅላችሁ ነው የምትበሉት። የሰው ታፋ ቆርጣችሁ ጠብሳችሁ ነው የምትበሉት። በጣም ሰቅጠቅ ነገር የቅዱሳን አጽም ፈቂታችሁ ነው የምትበሉት እናንተ። የሚቀጥለው ደግሞ ጣል አድርጉበት ጆሮአችሁ ላይ ጥዶ ዘለል ሁለት። እሺ ሌሎችም ደመቁ፣ ሌሎችም አሉ፣ 3 እና 4 አሉ። እነኚህ ሰዎች ግብረ ሰዶማውያን ናቸው። ቼክ አድርጓቸው። በነገራችን ላይ ለምን በሉኛ ይሄን ክፉና ጸያፍ ነገር በመካነ ኢየሱስ ኢትዮጵያ ባለችው ለማስገባት ውጪ ካሉት የግብረ ሰዶማውያን ደጋፊዎች ጋር አብሮ የሚሰሩ ይህንን ተልኳቸውን ለመፈጸም በጣም አደገኛ በሆነ መንገድ የመጡ የግብረ ሰዶምን እንቅስቃሴ ለማስፋፋት በዚህ ቲክታክ ፕላትፎርም ላይ የኢትዮጵያን መካነ ኢየሱስ ከካሪዝማቲክ እንቅስቃሴ በማስወጣት ይሄ የደነዘዘ እንትን ውስጥ በማስገባት ይህንን እንቅስቃሴ እንዲደግፉ ለማድረግ ብሬሞች ለመስራት የመጡ የውጩ መካነ ኢየሱስ ተልኮ ተቀብሎ ቢንቀሳቀሱ ሰማችሁት ነው። ይበቃቸዋል። መጀመሪያ ላይ እናቱ ያበረታታችው ልጅ የጎረቤት ቁንጥጫ አይለውጠውም አይቀይረውም ያልኳችሁ ለዚህ ነው። ሁልጊዜ የኛ ቤተ እምነት ውስጥ ቁጭ ብለው የሌላውን ቤተ እምነት በማዋረድ ላይ በማንኳሰስ ላይ በማንጓጠጥ ላይ የሚመሰረቱ ሰዎችን አሪፍ ናችሁ፣ ጀግኖቻችን፣ አንበሶቻችን ማለት ለምደናል። እዚህ እንደዚህ አይነት ነውረኝና ንግግር የሚናገሩ ሰዎችን እናበረታታና ከሌላ ቤተ እምነት ጥላቻ ሲወረወርብን ዘራፍ እንዴት እንነካለን? የኛ ቤተ እምነት እኮ እንደዚህ አይደለም፣ በህግ እንጠይቃለን፣ አንለቅህም፣ እናገኛለን አይነት ነገር እንለዋወጣለን። ሁላችንም ማጽዳት የምንችለው ከቤታችን ያሉ ባለጌዎችን በአድቡ ብለን በማስተካከል መጀመሪያ ማለት አትሊስት ተመስገን የመሰረተ ክርስቶስ ቤተክርስቲያን ያልሆነችውን ነገር ያለ ማስረጃ ወንጅሏታልና በአደባባይ ወጥቶ ይቅርታ ጠይቋል። አንዳንዶች ይቅርታውን ላለመቀበል ዳጠ ልሳኑን ወይም የምላስ ወለምታውን መጨረሻ ላይ የተናገራትን የተሳሳተች ቃላት በመጠቀም ይቅርታ ላለመቀበል ምክንያት ቢያመካኙበትም ይቅርታ ለመጠየቅ ግን ሲሞክር አይተነዋል። እኛ ቤት ያለው ነውረኛ ኦርቶዶክሳውያን አንገት እየቆረጡ ይበላሉ፣ ታፋ የሰው ታፋ ይበላሉ እያለ ኦርቶዶክሳውያን ሰው በሊታ እንደሆኑ በሐሰት የሚሆነጅላቸው አመፀኛ ግለሰብ ከዛም አልፎ ደግሞ በሐሳብ ሊሞግታቸው ያልቻለውን ሉተራውያን ወገኖቻችንን ሆሞሴክሹዋሊቲን በኢትዮጵያ ለማስፋፋት እየጣሩ ነው ሲል ከተመስገን የሚብስ ሐሳብን በወገኖቹም በኦርቶዶክሳውያን ላይ ከፍተኛ ውንጀላ እያደረገ ተመልክተናል። የፕሮቴስታንት እምነት ውስጥ ያላችሁ ወገኖችን ይህን ጥያቄ የሚጠይቀው ይህን ነውረኛ ሰው ወደ ጎረቤት እምነት ወደ ኦርቶዶክሳውያን እንዲሁም ወደ ሉተራውያን ማይሆን ውንጀላና ክስን ሲያቀርብ ይሄ አይደለም የጽድቅ ወንጌል፣ ይሄ አይደለም የፍቅር ወንጌል ማለት ለምን አልቻላችሁ? የራሳችንን ቤት ነውረኞች ብናስተካክል የሌላውን ቤተ እምነት ነውረኛ አይደለም እያደረክ ያለው ብለን ለመጠየቅም ለመናገርም ድፍረትና ሞራል አይሆነንም ወይ? የኛም ቤት ባላስተካከልንበት የሌላውን ቤት ለማስተካከል ደፋ ቀና ማለታችን እስከ መቼ ነው? ይሄ ውሃ ቅዳ ውሃ መልስ የሆነ ህይወት የሚቀጥሉ በእኛ መካከል። ስለዚህ አሁንም የመጨረሻ የምነግራችሁ ሁላችንም በቻልነው መጠን ሰላማዊ ኢንቫይሮንመንት እንዲኖር ሐሳብን የሚሞግቱ ሰዎች ወደፊት እንዲመጡ የየራሳችንን ባለጌዎች ብናስተካክል የሚል ሐሳብ ለማቅረብ ነው ይህንን ቪዲዮ እየሰራሁ ያለሁት። ማህበራዊ ሚዲያ የተሳሳተ ቪዲዮ ደርሶኝ ያንን ቪዲዮ አስፋፍቻ ሳይቼ ነበርና ያደብኩባትን መሰረተ ክርስቶስ ቸርችንና ካውንስሉ ስላስቀየምኩኝ ካውንስሉንም ሆነ መሰረተ ክርስቶስን ይቅርታ ጠይቃለሁ። በማህበራዊ ሚዲያ ያልተሳሳተ መረጃ ስለደረሰኝ ምን ተሰማችሁት ነው። ከዚህ በኋላ እንግዲህ በስጋ የምናገለግልበት ትክክለኛው ጊዜ ደርሷል ማለት ነው። ምዕመናን ምን ማድረግ እንዳለባችሁ የምታውቁ ይመስለኛል። ፕሮግራም ላይ ምንድን ነው ጌ ወንድም ነው የሚገጥመው? አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው የሚያደርጉሽ። ይሄው መሰረተ ክርስቶስ እንደ መሰረተ ክርስቶስነቷ እነዚህን ሰዎች ኢትዮጵያ ውስጥ ነው እያልኩ ያለሁት። ወንድና ወንድ ነው፣ ሴትና ሴት ሲያጋቡ ለድምፁ ጥራት ይቅርታ ጠይቃለሁ።
ግን አዳምጡ። በጣም የሚገርመው ነገር ይኸው በድብቅ የተቀረጸ ስለሆነ ኢትዮጵያ ሴትና ሴትን እያጋቡ እኔ አባልና አገልጋይ የሆንኩባት የመሰረተ ክርስቶስ ቤተክርስቲያን እንኳን እንደነዚህ አይነት እርኩስ የሆኑ ልምምዶችን በመድረኳ ላይ ልታስተናግድ ይቅርና እንደዚህ አይነት ሐሳብ ያላቸውን ሰዎች በአባልነት አታስተናግድም። ይህንንም በመግለጫዋ ላይ በግልጽ አስቀምጠው ይገኛል። በዚህ ቪዲዮ ላይ የተመለከታችሁት ወገናችን ግን ያለምንም በቂ ማስረጃ የተመሳሳይ ጾታ ጋብቻ በመሰረተ ክርስቶስ እንደተደረገ የሚያሳይ ቪዲዮ ብሎ ያሰበውን ነገር አቅርቦ እናገኘዋለን። ይህ ቪዲዮ በቀጥታ በመሰረተ ክርስቶስ ቤተክርስቲያን መድረክ ላይ እንደተደረገ በማስረጃ ሊያቀርብ ሲገባው፣ ነገር ግን ከኢንተርኔት ላይ ያገኘውን አንድ ቪዲዮ የመሰረተ ክርስቶስ ቤተክርስቲያን እንዳደረገችው አድርጎ ሲያቀርብ ተመልክተናል። ይህ ደግሞ እልም ያለ የጥላቻ ንግግር እንደዚሁም ደግሞ ወንጀል ነው። ከዚህ የተነሳ ለወገናችን ይህንን ሁለት ጥያቄ ያቀርባል። አንደኛ፣ ይህ በቪዲዮ ያሳየው ነገር በመሰረተ ክርስቶስ መድረክ ላይ መደረጉ መሰረተ ክርስቶስም ለእንደነዚህ አይነት ልምምዶች እውቅና መስጠቷን የሚያሳይ ማስረጃ በአስቸኳይ አቅርብ። ሁለተኛ፣ በአስቸኳይ ቤተክርስቲያኒቱንና በቤተክርስቲያኒቱ ውስጥ የሚያመልኩትን እንደዚሁም ደግሞ የወንጌል አማኞችን ይቅርታ እንድትጠይቅ እንጠይቃለን። ካልሆነ ግን ይህ የጥላቻ ንግግርህ በወንጀል የሚያስጠይቅ መሆኑን አጥብቀህ እንድትረዳ ደግሞ እናሳስባለን። የጌታ ጸጋና ሰላም ከሁላችን ጋር ይሁን። የኢትዮጵያ መካነ ኢየሱስ ቤተክርስቲያን ወንድና ወንድን እንዲሁም ደግሞ ሴትና ሴትን ታጋባለች በማለት የሐሰት መረጃዎችን ሲነዛ የነበረው በቲክቶክ ስሙ ተመስገን የጌታ ልጅ በአሁኑ ሰዓት በሕግ ቁጥጥር ስር እንዲውል በርካታ ሰዎች ጥያቄ እያቀረቡም ይገኛሉ። የአዳር ፕሮግራም የምትሄደው ወንድ ጌይነት ነው የሚጠብቅህ፣ ሴት ኮንሽ ደግሞ ሌዝቢያን ነው የሚያደርጉሽ፣ እንዲሁም ደግሞ ሴትና ሴትን ቤተክርስቲያኗ ታጋባለች በማለት የሐሰት መረጃዎችን ሲናገር የነበረው ተመስገን የጌታ ልጅ ምንም እንኳን በዚህ ድርጊቱ ይቅርታ ቢጠይቅም ነገር ግን ጉዳዩ በሕግ መያዝ እንዳለበት በአሁኑ ሰዓት በርካታ ሰዎችም ቅስቀሳ እያደረጉም ይገኛሉ። እስቲ እናንተ ምን ትላላችሁ? ጉዳዩ በይቅርታ መታለፍ አለበት ወይስ ደግሞ ጉዳዩ በሕግ መታየት አለበት ብላችሁ ታስባላችሁ? ሀሳባችሁን ማስቀመጥ ትችላላችሁ። ነገር ግን የተመስገን አካውንት በአሁኑ ሰዓት እንደተዘጋም ያለኝ መረጃም ያሳያል። በዚህ ጉዳይ ተጨማሪ መረጃ ከመካነ ኢየሱስ ቤተክርስቲያን የማገኝ ከሆነ ወደው የማሳውቃችሁ ይሆናል። መረጃውን ለመከታተል ፎሎ ማድረግም አይረሳ። መልካም ቀን፣ መልካም ውሎ። የመሰረተ ክርስቶስ ቤተክርስቲያን ዛሬም ግብረ ሰዶማዊነትን የሚቃወሙ አገልጋዮቿን ፐርጅ ማድረግ ቀጥላለች። ፐርጅ ማለት ሲስተማቲክ በሆነ መንገድ አንዳንድም ቫዮለንት በሆነ መንገድ የተቃራኒ ሀሳብ ይዘዋል፣ ለኦቶሪቲ አደጋ ናቸው ተብሎ የሚታሰቡ ሰዎችን የሚያስወግዱበት መንገድ ነው በፖለቲካ ውስጥ። አሁን መሰረተ ክርስቶስ ቤተክርስቲያን በተለይ ደግሞ ዋናዋ መሪዋ በአጋጣሚ እንኳን ግብረ ሰዶማዊነትን የተቃወሙ ሰዎችን እያስወገደ ይገኛል። የፐርጂንግ ዓላማው ምንድነው? አንድ ስልጣንን ጠቅልሎ ስትሮንግ ማን ሆኖ መውጣት የሚፈልግ ሰው አለ። የእሱን ሰው መቀመጫ በተደላደለ ስቴት ላይ ማስቀመጥ ነው ዋና ሀሳቡ። እንደ ምክንያት የጠቀሱት ምንድነው? የቤተክርስቲያን ሕልውና አደጋ ላይ በመጣል ልዩነትን በመፍጠር በቄስ ደረጀ ካውንስሉ ተመክሮም በማለት የቤተክርስቲያን ኦቶሪቲ አለመቀበል ምናምን የዘረዘሯቸው ነገሮች አሉ። አሁን ማምለጥ የማይችሉት ነገር ምንድነው? እኔ እንኳን ፐርሰናሊ ብዙ ሳይቶች ላይ የገባው መሰረተ ክርስቶስ ቤተክርስቲያን ከሰዶማውያን ጋር ህብረት ያደረገች እንደሆነ ያየሁት ነው። በአደባባይ ያወጣ ነው፣ የታወቀ ነገር ነው። ቤተክርስቲያኒቱም ኦፊሻል የሆነ መግለጫ ሰጥታ ከነዚህ ድርጅቶች ጋር ግንኙነቷን ማቋረጧን፣ በሰዶማውያን የሚመራው ሜኖናይት ኮንፈረንስን በኢትዮጵያ ውስጥ ልታዘጋጅ የነበረውን መሰረዟን ኤቭሪቲንግ ተገልጾ ይቅርታ ተባብሎ እኔም ሳልቀር በቲክቶክ ላይ ስለሆነ ነገር አመስገኘ ይቅርታው ላይ የጠየቁበትን አስታውሳለሁ። ይሄ ሰውዬ ግን ጊዜ ጠብቆ እነዚህን ሰዎች እያስወገደ ነው። ፐርጂንግ የሚባለው የዚህ ነው። ሞመንትን ጠብቀህ ታስወግዳለህ። ከነ ዶክተር ስዩም በተጨማሪ ወንጌላዊ አዳነ ደቻሳን በነገራችን ላይ የአርባ ምንጭ መሰረተ ክርስቶስ ወንጌላዊ ነው። በአዲስ አበባ ዩኒቨርሲቲ በኤገስት መሰረተ ክርስቶስ ሴሚናሪ በተለያዩ ቦታ ስነ መለኮትና ከፒስ ጋር በተገናኘ ትምህርቶችን የተማረ አገልጋይ ነው። ጌታን የሚያገኘው አርባ ምንጭ መሰረተ ክርስቶስ ነው። ከዛ ጊዜ ጀምሮ ወንጌላዊ ሆኖ እያገለገለ ነው የሚገኘውና ይሄ ሰውዬ በኤልሻዳይ ቴሌቪዥን ላይ ለግብረ ሰዶማውያን እምቢ በሉ የሚል ርዕስ ያለው ስብከት ሰብኳል። እሱ ተቆጥሮበት ነው እርምጃ የተወሰደበት ያለው እና በዚህ ደረጃ ግልጽ የሆነ የሰዶማዊነት አክቲቪዝም ኢትዮጵያ ውስጥ እንዲህ በፍጥነት ይመጣል የሚል ሐሳብ ነው ያልነበረኝ።
ኦፍ ኮርስ ወደፊት እንቀበላለን፣ ምንም ጥርጥር የለውም። 30 ዓመት 50 ዓመት ምናምን በኋላ የማይቀር ነገር ነው። ምክንያቱም ፕሮግረስ ያደረገ ያለ ነው ወደዛ ነው። ዶግማን አንቀበልም፣ የአባቶችን አስተምሮ አንቀበልም ምናምን እያልን ማንም ሰው እንደፈለገ መጽሐፍ ቅዱስ ኢንተርፕሬት በሚያደርግበት ዘመን ላይ ሰዶማዊነትን መቀበላችን የማይቀር ነገር ነው። አውሮፓውያንም እንደዚህ በአንድ ቀን የገቡት አይደለም። ዓለም በክፋቷ የባሰባት የከፋች ስትሄድ መቀበላችን የማይቀር ነገር ነው። ግን ከአሁኑ ምን አስፈጠናችሁ ነው የኔ ጥያቄ። እና ለወደፊት ምናልባት በልጅ ልጆቻችን ሰዶማውያን ቤተክርስቲያን ውስጥ መጋባት ሲጀምሩ ነው ማገልገል ሲጀምሩ የመሰ ክርስቶስ ቤተክርስቲያን የወሰደችውን ውሳኔ የመጀመሪያው ማይልስቶን ብሎ እያደነቁ ባያስተምሩ ቃል ለምድር ለሰማይ በህይወት ካለን እናያለን፣ ካልሆን ልጆቻችንን እችን ይመሰክራሉ። ጤናማዋ ቤተክርስቲያንም ደግሞ በተመሳሳይ መልኩ በኢትዮጵያ ቤተክርስቲያን ታሪክ ጥቁር ታሪክ ብሎ ይጽፋሉ። ይህን ታሪክ ሰዶማውያንን የተቃወሙ ሰዎችን ቤተክርስቲያን ማሳደድ የጀመረችበት የመጀመሪያው ጉባኤ ተብሎ ይጠራል። ይህንን የወሰነው ማን ነው? ደሳለኝ ፐርጅ ያደረገው። ልክ እኛ አሁን የኒቅያ ጉባኤ፣ የከልቀዶን፣ የኤፌሶን ምናምን እያልን በቤተክርስቲያኑ ሴሌብሬት ያደረግን ያንን የአባቶችን አስተምሮ ለመጠበቅ ጥረት እንደምናደርገውና ያንን ታሪክ እንደምንዘክረው ሰዶማውያን የመሰ ክርስቶስን ጉባኤ በፓስተር ደሳለኝ የተመራው ጉባኤ በህይወት ዘመናቸው ሲያመሰግኑና ተርኒንግ ፖይንት ብሎ ይናገራሉ። ለወደፊት 50 ዓመት ይሁን 100 ዓመትም በኋላ እውነተኛ ቤተክርስቲያን ማይኖሪቲ የሆነች ምናልባት አንደርግራውንድ ስትገባ ይህንን ቀን በተቃራኒው የቤተክርስቲያን ጥቁር ታሪክ ብለው እየዘከሩ እየጻፉ ይኖራሉ።